ስሚኝ አንዴ ከፍቅር ክብር ይበልጣል መጀመሪያ ክብርሽን ነው አንቺን ቤተሰቦችሽን ፍሬው እሱ ለምን አያከብራትም እሱስ ቢሆን ዛሬው ቪዲዮ ላይ አሁን እሷን አታከብር ያለው ፉፉዬ ቆይ እስኪ አንዴ ለራሱ ክብር ቢኖረው አንዴ ታሪግም ያውራ እሺ እሱ ማያከብራት ከሆነ እሷ ለምንድን ነው እሱ የምትጠነቀቅለት እሷ ለምንድን ነው የምትሸፍንለት እሱ እንዴ ልጇን ብላ የትኛውን ሴት በላዋ ላይ መደረቧን ልሸፍንለት ነው እያየነው አይደል እንዴ ፊት ለፊት በነገርሽ ላይ አባትነት ማለት ነው እንደዚህ ወጥረሽ ይዘሽው አይደለም መሆን ያለበት ገብቶሻል አባትነት ትልቅ የሆነ ክብር ነው ስለዚህ አባትነት ነው ፍሬው በነገር ላይ ልንገር ፍሬው እሷ ደክሟታል ቪዲዮ ላይ ማየት ትችላል እንደውም ሪአክሽን እየረካንተን አይደል መስራበት ከዚህ በፊት እኮኛ ነው ያለ ነው ስሚ አርፋ ቁጭ ብላ አይደል እንዴ ሮጦ የመጣው ገና ለገና ከደስታ ጋር ሁለት ቪዲዮ ስትሰራ ስርዓቱን ስታስይዘው እንደዛ ልኩን ስትነግረው እንዴት ሲለማመጣት እንደነበር አላየሽም እንዴ አባትነት ለልጇ ብላ አይደለም አሁን ተለያይቷት ሌላ ሴት ጋር ሄዶ አብሮ እያለ እንኳን አባት የማይሆንበት ምክንያት አለ አባትነት እንደዚህ ነው እንዴ ለልጇ ብላ ምንድነው ለልጇ ይሞታል እኮ ሰው እኮ በልጅነቱ አባቱንም ያጣል እኮ ሰሬ ለልጇ ስትል እኮ ዝቅ ማለት የሌለባትም ቀና ብላ መሄድ እየቻለች ዝቅ ብላለች ለልጇ ብላ በልጇ አባት መሰደብ በልጇ አባት መንቋሸሽ አለባት ሰው ለልጁ ብሎ ዋጋ ከፍሎ ልጁን ያሳድጋል ለልጁ ነገ ይጨነቃል ለልጁ አይምሮ ሰላም ይጨነቃል ከዚህም ሰውዬ እሱ ማይፈልጋት ከሆነ ከዚህም ሰውዬ ትርቃለች ለልጇ ብላ እንጂ ለልጇ ብላ እየተከተለች እየሄደች በማንም መሰደብ እስከ መቼ ድረስ እና አንድ አመት ሙሉ እንዴ አረ ይሰለቻል በጣም ነው የሚሰለቸው ይሰለችማ ፍሬው እሷ እየታገለ ያለችው ዳራን ለማዳን አንደኛ እሱ ነው እንጂ እሷ ምንም አትናገርም ቪዲዮ ላይ ሄርሜላ ዛሬ ብላለች እንደውም ሄርሜላ ብላለች ጎበዝ ናት ዛሬ ሄርሜላ ያወራችሁ ምንድነው አንድ እጅ ብቻውን አያጨበጭብም እንዴ ጎበዝ አይደለችም ፍሬው ጎበዝ አይደለችም አሁን እኔ ስማኝ መጀመሪያ እኮ ልጨርስልሽ ወሬ ነው ሄርሜላ ጎበዝ አይደለችም ተመክራኔ የመጣችው እንዳትጠላ ይቱባ በቃ እኔ ማንንም ይምከራት እንደፈለገ ማንም ሰው ይምከራት ተመክራም መጣች ምንም መጣች ብቻ ከነሱ ይወጡታ በቃ ቱታ ሰው ሰተቱን ብቻ ይመን አትወጣ የዛሬው ላይ ተሆነ ፍሬው አትወጣ ሙሻት ብዙ ጊዜ ተሰርቶበት የለ ይሄ ነገር ውሸቷን አሁን ነው ሄርሜላ እንዲያረጋች እንዲባል ነው ካልወጣች እንግዲህ እዛው ሩጣ በምትችለው አቅም ትዳሯን እሷ አድናለሁ የምታቀበል እሷ ለራሷ እሷ ታውቃለች እኛ ምን ችሎን ተናግረናል እሷ ማዳን ባለበት መንገድ ታድን እኔ ግራ ገባኝ እኮ ምን አይነት ትዳር ማናቅ እኮ አደረጋችሁ እኮ እኛም ትዳር ውስጥ እኮ አለ ትዳራቸው ፈርሶ ትዳራቸውን እኮ ያዳኑ ሰዎችን እናውቃለን ማዳመጥ አለብሽ ሙዬ ትክክል ነው እኮ የዛሬው አብርሃም ጥፋተኛ ቢሆን እሷም ጥፋተኛ ናት እኮ እኔ ማትደማመጡ ከሆነ ውረዱ ለአንደማመጣለን አሁን ሩታ እንደዚህ ከየን ሰሞን የምትሰራው በሃይማኖት በኩል ስለመጡ ይሄንን ቆሻሻ ህዝብ እሱንም ልንገር እሱም አይመለከተኝም ስለ ስሙ ያልተጨነቀች እንደዛ ቤተሰቧ ድረስ ሲሰደብ ዝም ካለች ምን አገባኝ እኔ እንዴ መተተኛ እየተባለች ዝም ካለች ምን አገባኝ እኔ ስሜን ያጠፋችሁትን በአደባባይ ብላ ወጣለች እሷ እንዴ አንዳንዴ ስናሽቃብጥም በልክ እናርገው ያ ሰው ያልተጨነቀውን ክብር ያ ሰው ስለራሱ ምንም ያልመሰለው መሰደብ የሚያስደስተው ከሆነ ጸጥ ማለት ነው በቃ የምንችለውን እናረጋለን ከዛ ውጪ እሷ ያላሰበችውን እሷ ያላለችውን እንዲህ ልትል ፈልጋ ነው ምን አገባኝ እኔ እንደዛ ብዬ ማስበው እንዴ አሁን ማውራት ትችላላችሁ ጎዮ እሺ አሁን ማውራት ተቻልን እኔ ላውራ ሩታ የሱ ውሸት ሸፋኝ መሆኗን ድሮንም እናውቃለን የ5 አመት ፍቅረኛ ብሎ ተጎትቶ እስከ ቤተሰቦቿ ስትሰደብ ቤተሰቦቿ የተከበሩ ቤተሰብ እንዳልተከበሩ ተደርጋ የባለጌ ልጅ እየተባለ ስትሰደብ የሱ ውሸት ስትሸፍን ነው የኖረችው
ገባችሁ? አይታችኋል። ጓደኞቿ እንኳን አብረው እኔ ባለ ክብር ነኝ የተከበርኩ ልጅ ነኝ እኔ እናቴን አከብራለሁ እኔ እንደዚህ ነኝ። ሩታ ደግሞ ቤተሰቦቿን እንደማታከብር ወንድ ፈልጋ እንደሄደች ተደርጋ ስትጨፈጨፍ እስከ ቤተሰቦቿ ስትዘቀዘቅ ኑራ አይደለም። አሁንም ያን ሽፈና ያ ነው አሁንም የሚመጣው አሁንም ያ ነው የሚመጣው። ለአሙዬ ፍሬው ውይይት ያለው ባለፈው ሳይሆን እኮ አሁንም ያ ነው የሚመጣው። አሁንም እሷ ለራሷ ተሰርታ እሺ ማሚ አንድ ጥያቄ ልጠይቅሽ። ታዲያ እሷ እንዲህ ያደረገች ተሆነ እኛ ለምን እንጨዋለን ታዲያ? እሷ የሱን ገበናውን ድክመቱን ብልግናውን ምኑንም እሷ ለመሸፈን ምጥር ከሆነ እኛ ታዲያ ምን ቤት ነን ነው? ምን ቤት ነን ታዲያ እኛ? እሷ በዚህ ትሸፍናለች፣ እኛ በዚህ በኩል ይሄ ነገር ትክክል አይደለም፣ ይሄን እያደረገብሽ ነው፣ ይሄ ነገር ለነገ ዋጋ ያስከፍልሻል ምናምን እያለን የምንጨው ከሆነ ታዲያ እኛ ምን ቤት ነን? እኛማ ይሄን ነው ያልኩሽ ያለው ዋናው ፖይንት ለምን ሩታ ጋር ተገናኝታችሁ ለምን አታወራትም? ለምን ቪዲዮ አሰሩ? የዛኔ ያለውን ነገር አንተም ትረዳለህ። ልክ አብርሃም ምን ባለፈው እንዳገኘው ለምን አትገናኙ? ምን ችግር አለው ብትገናኙ? የሚኖሩት አዲስ አበባ ነው። ያልሞከርኩ መስሎሽ ነው? ማግኘቱ እኮ አይደለም ማግኘቱ እኮ ቀላል ነው። ግን ይሄ ነገር ሰው አግኝቷቸው አይደለም መንገር ያለበት። ይሄ ኦልሬዲ እነሱ አእምሮ ላይ መፈጠር መቻል አለበት ነው። ገብቶሻል አይደለ? ዛሬ ላይ መጥቶ እሱ እንደዚህ ስለተናገራት አይደለም እያንዳንዱን ነገር የምትቀይረው። ኦልሬዲ ታውቀዋለች፣ ምን ማድረግ እንደምትፈልግ እኮ ታውቀዋለች። እውነታውን ሁሉንም ነገር ታውቃለች፣ ራሷ ጋር ነው። ገብቶሻል አይደለ? ምናልባት ሌላ ዓላማ ካላት ሊሆን ይችላል። ስማ ቤላ፣ ስንት ሴት ህይወቷ የተቀጠፈው፣ ስንት ሴት ህይወቷ ተበላሽቶ የቀረው እንደዚህ አይነት ወንዶችን ሸፋፍኖ ገበና እዛ እየተረገጡ እየተቀጠቀጡ እየኖሩ ነው። መጨረሻ ላይ እንዲህ አድርጎ እኮ እንዴት ህይወቷ አለፈ ወይ እንደዚህ ሆነች ወይ እንዲያረጋት የሚል ነገር የሚመጣው አረ ቅርብ ጊዜ በወንድ ምክንያት ህይወቷን አንታይለ እንደዚህ ቲክታክ ላይ ፍሬው በነገር ላይ ሐሳብን እኮ ነው ተረድቻለሁ። አሁን የዛሬው ቪዲዮ በጣም ነው የሚያስጠላው። አሁን የዛሬው ቪዲዮ አይተህ ከሆነ እሷን አታክ የሚያረግ ለሩታ መቆርቆሮ ሳይቅ እንትን ሳይል ለሷ እኔ ደግሞ አሁን ብዙ ጊዜ ነው እኛ የምንናገረው አንተ እኮ ሐሳብን እኮ እንደግፋለን፣ ግን እሱስ ቢሆን ሚዛኑ የሚደፋው እንደውም በሱ ነው። እሷ ብዙ ጊዜ ካያት ቪዲዮ ላይ እሱን እንኳን አታካታረግም። እሱ ነው በተደጋጋሚ አይምሯን የሚገለው። እኔ አሁን ብዙ ጊዜ ሐሳብ ስሰጥ ወላሂ ነው ቲክታክ ሆነ ዩቲዩብ ላይ ሐሳብ ስሰጥ እኔ ብዙ ጊዜ ምን እላለሁ፣ ለምንድን ነው ራስሽን የማታስከብሪ ነው ከድሮም ጀምሮ የምናገረው እኔ ማለት ነው። ግን እኛም ዳሬን አዲናለሁ ብላ እሷ መቀመቅ ውስጥ እየገባኝ ነው። በቃ እኛ የምንፈልገው እሷ መቀመቅ አንቺ እንዳልሽው መቀመቅ ውስጥ እንዳትገባ የራሷ ክብር እንድታውቀው ለሰው ያላት ለሷ ያለውን ሪስፔክት እንድትረዳ ምን አይነትም ሰው እንደሆነች ደግሞ በደንብ አብርሃም ማስተዋል መቻል አለበት። ገብቷቸዋል። አብርሃም ካላስተዋለ እያንዳንዱ ነገር ካልተገለጠለት በስተቀር የሆነ ነገር መጥቶ እንደዚህ ታመመ እንደተባለው ነገር በአንዴ ካልተፈወሰ በስተቀር ፋሚሊ የምሬ ነው ነገራችሁ፣ በጣም ከባድ ነው። በጣም ከባድ ብለን መሰለኝ ለሷ ብለን መሰለኝ ሙካሊር ነኝ። ደህና ናችሁ? ሰላም ናችሁ? አለን እህት፣ እንዴት ነሽ? እግዚአብሔር ይመስገን አልሐምዱሊላህ ረብል ዓለሚን። እሱ ሩታ እንደዚህ ከምትሆንበት ምክንያት እሱ ትናንትና ጨርሶታል እኮ። እኔ ህፃን ነኝ ብሏል። ለጥፋት እንጂ ለልማት አይደለም። እሷ ደግሞ አዋቂ ስለሆነ ያንን የሱን ጥፋት ለመሸፈን ነው እንጂ ወይ እውቀታታ ወይም ደግሞ ተጽዕኖ እንደምታረግ ሳታቀርት አይደለም። እሱ አይወደኝ መከራው አይሰደኝ የሚባል ነገር አለ። ከሆሳ ሲያገጣጥማችሁ የእናንተን እውቀት ይዞ ይሞታል፣ የእናንተን ታዋቂነት ይዞ ይሞታል። ለቆ የማይለቅ ነገር ማለት ነው። ሩታ ይሄንን አሁን እንደዚህ ማድረግ የያዘችው ሁሉ ነገር ጠፍቷት አይደለም። የጠፋውን ጥፋት በሷ ነው የሚሸፈነው። እሱ ኮንፊደንስ የለውም፣ እውቀት የለውም። እሱ እንዳለውም እኔ ህፃን ነኝ እንዳለውም እሱ ዳዳ ነው፣ ጭቃ ያቦካል፣ ያፈርሳል። በቃ ይሄ ነው። እሷ ይሄን ለመሸፈን ነው። ገባችሁ? ለምን ብትሉ 500,000 ሰው ተከትሎት ታዋቂ ሆኖ ተወዳጅ ሚስት እያለችው እንደዚህ በሚዲያ ላይ የሱ ሚስት ተጽዕኖ መፍጠርን እያወቀ እውነቱን ነው። ዳዳ ነው፣ መሞኖቹ ጥንጥዊ ነው፣ ጭቃ ቦካል። እሷ ናት እያጠበች ለህዝብ የምታቀርበው። ይሄ ነው። አትፍረዱባት። ሳታቀርት አይደለም። ሩታ ጠንቅቃ ነው የምታውቀው። ሩታ ሁሉን ነገር እሱ እውቀት ቢኖረው
እንደዚህ ተወዳጅ ሆኖ ተለማኝ ታዋቂ ቢሆን 500,000 ሰው ተከትሎት ዛሬ እሱ እኔ ልጅ ነኝ እያለ ያልጋ ጨዋታ አስተምርም ነበር። ሚዲያ ላይ መጥቶ ህዝብን የሚያስቆጣ ተከታይን የሚያስቆጣ ታገራችን ህግ የወጣ እሱ ሄርሜላ ጋር የሰራው እኮ በቃ ታገራችን እድር ያፈነገጠ አንድ ወንድ ልጅ አፍቃሪውን እንኳን ሚስቱን እንኳን እንደዚህ ከማይሰራ ስራ ነው የሚሰራው። ገባችሁ አይደለ? ምን ታርግ ይሄን አጣጣፈባት እሷ ተጽኖ በፈጠረ። እሺ ማሚ እኔ አንድ ጥያቄ ልጠይቅሽ። ማሚ አንቺ የምትይውን ሁሉ እረዳዋለሁ። አንድ ጥያቄ ልጠይቅሽ። አንድ ሰው እየመጣ እየደጋገመ ውሻ እያደረገሽ እየሄደ እንዴ ምኑን ነው የምትሸፍነው? ንገሪኝ እስኪ። እኛ ማናውቀው ያው አደባባይ ያለውን ወዴት ተሸፍነዋል? አሁን እኮ ፍሬ የሚሸፈነው ለእሷ ክብር ሰጧት። እሷ ብትሸፍንለት የፈለገችውን ነገር ብትሆንለት ማንም ሰው ምንም አይልም። ገባሻ? ምክንያቱም ትዳር ላይ መሸፋፈን ለአንዳቸው መሞት አለባቸው። ገብቶሻል አይደለ? ስለዚህ ያንን ነገር ማስኬር ነው እንጂ የነበረበት ግን እሱ በየቦታው እየሄደ የሚፈልገውን ነገር እያደረገ እሷ ያንን ነገር መቀበል የለባትም። በምትችለው አቅም ለልጇም ስትል ለሚቀጥለውም ለምታሳልፈው ጊዜ ከዚህም በኋላ ለምትኖረው ህይወት ስትል የተወሰነም ታግላለች። አይ ነው ግን ከዚህ በኋላ ያለውን ነገር በማስተዋል መሆን አለበት። ግዴታ እሱ የሆነ ነገር ስላደረገ ራሷ ክብሯን መጣል የለባትም ነው የኛ አባባል። ከፍቅር ክብር ይበልጣል። ስሚኝ አንዴ ከፍቅር ከይቅርታ ቪዲዮ ፍሬው ሌላውን ትተው እየጨማመሩ ሌላ ቪዲዮ ነው ተደጋጋሚ ይዘው የሚመጡት ማለት ነው። አንተ የምጠብቀው ሌላ ነው፣ እሱ የሚያመጡት ሌላ። ይሄ ሲሆን በጣም ነው የሚያስጠላው። ከሁለቱም ነው የምነግርህ፣ ከሷም ከሱም። አሁን ተረዳሽኝ እኔ የምለውን ፉፉዬ ማለት ነው። እኔ ያልኩት ይሄ ነው። እሷ ብቻ ናት። እሱ ምንድነው ወደ እሷ እየቀሰረ ነው ሁሉን ነገር የሚያደርገው። የሱ ህፃን ልጅ አይደለችም። ስሚኝ፣ ስለ ህፃን ልጅ አይደለም እያወራን ያለ ነው። 24 25 ዓመት የሚሆናት የልጅ እናት ለሆነች እንዴ ትልቅ ሴት፣ ስለ ትልቅ ሴት ነው እያወራን ያለ ነው። እየቀሰረባት እንደሆነ ፊት ለፊቷ እየሰደባት፣ ቆይ አቤላ፣ ፊት ለፊቷ እየሰደባት፣ ፊት ለፊቷ እያንቋሸሻት፣ ምን የትኛውን ገበና ነው የምትደብቅለት? እኔ እኮ ግራ የገባኝ እሱ ነው እንዴ። ቪዲዮ ለቅሮ እየሰደባት በጀርባ እኮ ጓዳ እኮ አይደለም እኮ እኛ ማናውቀው ስድብ እኮ አይደለም፣ ወይም ማንቋሸሽ አይደለም። ፊት ለፊት እያደረገላት ምንድነው የምትከላከይላት? ወይ ትወዳለች መሰደብ፣ ወይ እሱ ሲያንቋሸሻት ነው ፍቅሩን የምታውቀው። እንደዛ ካልሆነ በስተቀር አመት ሙሉ እንዴ! እንዴት ነው እናንተ የምታስቡት? እናንተ ብትሆኑ ማታረጉትን ነገር እኮ ነው አሁን እሷ ታርግ እያላችሁ ያላችሁት። እኛ እኮ ታርግ ሳይሆን አዳምጠኝ ፍሬው፣ አዳምጠኝ። እኛ ይሄን ታርግ ሳይሆን አሁን እሷን እንደዚህ እያረገ እያዋረዳት እንደዚህ እያረጋ ሲሆን እሱ ካላገዛት ማለት ነው። እንዴት ይችላልና እኛ መጥላት አንችልም። እንዴት ብዬ ልንገርሽ? እሷ ይሄው እየነገረ እኮ ነው። አይፈልጋት፣ አያከብራት። ሳባቸው እነዚህን ሳባቸው። እሱ ማንንም አያከብርም፣ ለራሱም ክብር የለውም። እሱ እኮ ነው ለራሱም ክብር የለውም። ለሰው ማለት ያሰብከው ሐሳብ ለራሱም ክብር የለውም። እንትን መልስቴ ማለት የሆነ መምከርም ካለ እንደዚህ አሁን ክርክሩ ሳይሆን አሁን እሱ ሰውየው እየታወቀ ነው። ልክ አቤላ እንዳለ ታመምኩኝ ብሎ እንደመጣ እንደዛ ካልሆነ በስተቀር አለ ሲታመም እንኳን አልታመመም ነበር ሰውየው። አስተውሉ እስኪ አሁን አንድ ነገር ልንገራችሁ። አሁን እዚህ ጋር ዝም ብሎ ማውራት ብቻ ሳይሆን ማለት ነው እያንዳንዱ መስቀሉን አርጎ ሲመጣ ላይ ነው ምን እንምከራት ነው ምን እንበላት? እሺ እንዴትስ ቢሆን ነው የተሻለ ነገር የሚሆን? ወይ አንድ አዳምጡኝና ኒውት አደርግላችኋለሁ። አሁን አንድ እንድታስተውሉ የምፈልገው እያንዳንዱን ነገር ማለት ነው ሩታን ምን ያክል ዋጋ እያስከፈሏት እንደሆነ በትንሹ እንኳን ማየት የምትችሉት አብርሃም የት ሄዶ እንደተፈወሰ ራሱ ምንም የሚታወቅ ነገር የለም። ያ ለምንድን ነው የሆነው የሚለውን ነገር ደግሞ ማስተዋል መቻል አለባችሁ። ዝም ብሎ በደፈና መናገር ሳይሆን እንደዚህ ሆኖ ነው የዳነው የሚለውን ነገር በደፈና መናገር ሳይሆን የት ሄዶ ነው የተፈወሰው? ይሄ ራሱ ጥያቄ የሚያስጭር ነገር ነው። ገባችሁ አይደለ? ሀው ለምንድን ነው ጥያቄ የሚያስጭረው ካላችሁ ደግሞ ሩታ እስቲል ነው የሩታንን ጥያቄ የሩታንን ፍላጎት
ሩታን ነፃ ላለማውጣት ያደረጉት ነገር ነው። ገባችሁ አይደለ? ሩታን ነፃ ላለማውጣት ያደረጉት ነገር ነው። መጣ ቡዚም የተናገረችው እሱን አንናገርም ነው ያሉ። በግልጽ ነው፣ በግልጽ አማርኛ ነው። መቼም ሁላችንም እዚህ ላይ የምንግባባው በአማርኛ ነው። እነሱም የሚናገሩት በአማርኛ ነው። ስለዚህ አንናገርም ካሉ ሀው የደበቁት ነገር አለ ማለት ነው። ገባችሁ አይደለ? እሱም ምንድነው ሩታን በተለየ አይን ሰው እንዲመለከታት ፈልገው ያደረጉት እያንዳንዱ ነገር ሰው እንደዛ እንዲያስባት ነው እንጂ ያንን ነገር አድርጋ አይደለም። ገባችሁ አይደለ? ይሄ ብቻ ትልቅ የሆነ ምክንያት ነው እሷን ለማጥቃት እሷን የሆነ ነገር ለማስደረግ ምናምን ነገር አይደለም እንጂ የአብርሃም የተፈወሰበት መንገድ መናገር ይችሉ ነበር። ሀው ለምንድን ነው ይህንን ነገር እንዴት አትጠይቁ? ለምንድን ነው ያልተናገሩት? ገባችሁ አይደለ? ይህን ነገር በደንብ ፖይንት መያዝ አለበት። ይሄ ከሁሉም በላይ የሚያሳስበው ነገር ይሄ ነው። እንደዛ ሲታበድለት ነው የነበረ አይደለ? አብርሃም ታመመ፣ አብርሃም አበደ፣ ሩታን እንደዚህ አስደረገችው፣ ጨርቁን አስጣለችው። እንዴ ምንድን ነው ይሄ ሁሉ ነገር? ለምንድን የዳነበት ነው አይታይም? ሩታ ነፃ እንዳትወጣ እንዴ የምሬን እኮ ነው። ይሄ ቀልድ ነው። ስለዚህ የሩታንን ሀቅ የሚፈልገው ሩታን ራሷ ነው ማስከበር ያለባት። ማንም ሰው መጥቶ ሊያስከብርላት አይችልም። አብርሃምም ትዳር የሚፈልግ ከሆነ ራሱ ተንበርክኮ ይቅርታ ጠይቆ ከእሷ ጋር መሆን ያለበት። ማድረግ ያለባትን ነገር አድርጋለች ይችልሽ። ተረዳችሁ? ማድረግ ያለባትን ነገር አድርጋለች። ስለዚህ ከዚህ በኋላ የምትለማመጥበት ምንም ምክንያት የለም። አለቀ። ይህን ነገር በደንብ አስተውሉ። ዝም ብሎ እንደዚህ ስላደረገች ነው እንደዚህ ስለሆነች ነው ምንም የሚፈየር ነገር የለም። ስለዚህ ይህን ነገር በግምት ውስጥ መክተት መቻል አለባችሁ ሁላችሁም ስታወሩ ማለት ነው። ገብቷችኋል አይደለ? ሩታ ያላትን እንትን ማወቅ መቻል አለባት። የኛ ዓላማ ይሄ ነው። እሺ አቤል፣ እኛ በዛሬው ቪዲዮ አስተያየት አንሰጥም ብለን ነበር። አሁን ፍሬውን አይተን ገባን እንጂ በዛሬው ቪዲዮ እኛ አስተያየት አንሰጥም ብለን ተመካክረን ነበር። ይሄ የሆነበት ምንድነው? እነሱ ይሄን ለመደለል ነው የሚያመጡት፣ ይሄን ለማጥፋት ነው። እኛ ደግሞ ሀቋ ይውጣ፣ በማህተብም የተደረገው በየሷም ስም ይሄ ይጥራ፣ አንፋታም ብለን በዛሬው ቪዲዮ አሁን አስተያየት አንሰጥም ብለን ነበር። ያው ፍሬው መጣ፣ እናንተ ስመጡ ገባን እንጂ እኛ አስተያየት መስጠት አንፈልግም። ዩቲዩበሮች ለህግ መጠየቅ አለባቸው ተብሏል። መሄድ አለብን እንደበዛው ማለት ነው። እና እኛም ሙስሊሞቹ እንከተላቸዋለን። ያንን ነገር ማጽዳት ነው እንጂ እኛ በዛሬው ቪዲዮ አስተያየት መስጠት አንፈልግም ነበር። ግን ፍሬው ስለመጣ ነው የገባ ነው። አጀንዳ ለማስቀየር ነው እንደዚህ ይሄ ሁላ እብደት። እኔ ትንሽ ልጅ ነኝ ዘለው ሌላ ነገር ስለሚረግጡ ነው እንጂ አይዋ እሙዬ ፍሬው እያለ ያለው ሩታ ራሷን ታስከብር ነው እኮ ማርያም ወንድሜ ታስከብር። ይሄንን እኮ እምቢ አላልንም እኛ እምቢ አላልንም። አንቺም ሁላችንም እየወተወትን ነው። ኦኬ ታዲያ ቪዲዮ እነሱ መተው ለተደነቀሩኝ አስተያየት ማነሳው እኮ አይነማን ናቸው? እነሱ ነው ጥያቄው። እሱ ሳይሆን ወንድሜ ደግሞ የፊት የደከሩት ይወጣው ይቅርታ ይጠይቁ ህዝቡን፣ እሷንም ይቅርታ ይጠይቁ። እሷን ካልጠየቁ ደግሞ አሁን ትልልቅ ሚዲያ እየተሰማ ነው አላችሁ ዩቲዩበሮችም እኛም አለን። በቃ ይሄንን ነገር መቋጨት አለበት። በዛሬው ቪዲዮ አጀንዳ እያመጡ ማስቀየር አይሆንም ተባብለናል። እነሱ እየተቀማለቁ ነው ያሉት። እየተደረገ ያለው ምንድነው? አንደኛ ደረጃ ሩታ ሶሻል ሚዲያ እንድትጠላ ነው። አሁን ይሄ ስለተደራቸው ስለምናምን እሱ ነው ከካሜራ ጀርባ የምናቀላቸው ታሪክ የለም። ግን እዚህ መቶ ሰናታ ከሚያረጋት አንቺ እንደዚህ ነሽ እሷ የምትጠማዘዘው የሚዟዟሩት ወላሂ ነው የምነግርህ ወንድሜ፣ ሩታን ሶሻል ሚዲያ ወዳጆቿም ምኑም ሁሉም እንዲጠላትና እንዲሸሻት ነው የተደረገ ያለው። ከበፊት እኔ ስለማቅ ነው። ኮሜንት ይደልታሉ፣ የሩታ የሚለውን ኮሜንት ይደልታል። ነፃነት የለንም ከድሮ ፍሬ ወላሂ ከድሮ እኛ ስንኮመንት ነፃነት የለንም። የኛ ኮሜንት ሩታ የምንለው ብዙ ጊዜ ከሱ ቤት ከድሮም ጀምሮ ነው የምነግርህ ይመወታል። አሁንም አንተ የተናገርከው ሐሳብ ልክ ነህ። እኔም ብዙ ጊዜ እናገራለሁ ራሷን ታስከብር ነው። ግን እሱስ ቢሆን ሶሻል ሚዲያ ላይ አታክ የሚያረጋት የልጁ እናት አይደለችም ወይ? እንዳንተ አሁን የልጅን እናት አሳልፈህ ትሰጣለህ እንዴ? እሱስ ቢሆን ዋናው እኛም ያልነው እኮ እሱ እኮ ነው። እሱ ያላከበራትን ማን እንዲያከብራት ነው። ተረድተሽኛል?
እሱ ማክበር አለበት መጀመሪያ። እንደ ልጁ እናት እንኳን አላከበራትም። እኛ እናከብራታለን ከሱ ይልቅ። ለሱ እኮ ነው ልጅ የሰጠችው አይደለ? ግን እኛ ምንም ላላደረገችልን እኛ እናከብራታለን ከሱ የተሻለ። ይሄንን እራሱ ነው የሚዋረድበት። ይሄንን እራሱ ይዋረድበታል። አንድ ሰው አንተ አሁን ፍሬው ልጅ ያለው ሚስት አለው። አንተ እንኳን ልጅ ብትሆን ሚስቱን አካሉን የልጁን እናት አሳልፎ መስጠት አሳልፎ ምን ማለት ይሄ ለራሱ ነው የሚዋረደው። ለራሱ ወንድነት እንደሌለው፣ ለራሱ ኮንፊደንስ እንደሌለው፣ ለራሱ አባወራ ሚስቱን እንዴት አድርጎ እንደሚያሳድር የማያቅ እውነትም ዳዳ እውነትም ባቡሽ ልጅ እንደሆነ ይሄ ራሱን ነው የሚያዋርደው። ገባክ? ሩታ አይደለችም። ሩታማ ሴት ናት። አንድ ወንድ ሚስቱን ሲያገባ ሚስቱን አስከብሮ ትዳሩን አስከብሮ ልጁን እንዳባወራ እንደ ወንድ ሆኖ ምን ነው ሀገራችን እኮ አግብተናል። ባሎቻችን የእህቶቻቸውን እንኳን አያስነኩንም እኮ። እኛ ደግሞ ወንድሞቻችንን ሚስት አያስነኩም ወንድሞቻችን። ገባችሁ? እንኳን ህዝብ ቀርቶ እሱ ግን በሷን እየሸጠ ልጁን እየሸጠ ነው ብር መብላት የያዘው። ለራሱ ወንድነት ይሄ ወንድነት አይደለም። ይሄ ቆሻሽነት ነው። ይሄ ብልግና ነው። ራሱ ነው የሚዋረደው። ሩታ አይደለች የምትዋረደው። ነገ ጧት አሁን አለ መፋታት አለ መሞት አለ። ይሄ ልጅዮ እንዴት አለ ሴናት አግብታ የምትቀመጠው? እንደዚሁ እሱ ጋር ተሞጃራርፋ ምን ብላ የምትቀመጥ እንደሆነ ትዳር እንደዚህ አይደለም። ልጅ ማሳደግ እንደዚህ አይደለም። ገባችሁ? ራሱ ነው የሚዋረደው። ወንድ እንደዛ አይደለም። ወንድ ማለት ሚስቱን የሚያስከብር ቤቱን እንዳባወራ እንደ ወንድ ሆኖ የሚያድር ፈጣሪውን ደግሞ የሚያመሰግን ነው። ትክክል እኮ ነሽ። አሁን ሩታ ትዋረዳለች አይደለም? እሷ ምንም የምትዋረደው ነገር የለም። ግን ምንድነው እያረጋት ያለው? እየሰደባት እያንቋሸሻት ብዙ ነገር እያላት ፊል ድምጽ ያላችሁ ሞይት እያረጋችሁ ድምጽ እየመለሰ ነው ያለው። ድምጽ አንድ ሰው ሲያወራ ሞይት እያረጋችሁ ከዛ እንትን አርጉ። እኔ ሞይት ይያለው ያውራ ፍሬው እና አሁን እኛ ሩታ ከተሰማ ታብታብ አርጉ ቤቱን። እኛ ሩታ አሁን ራስሽን አስከብሪ ብንላት እሷ ካሁን በኋላ እኔ እሷን አልከተልም ብለን ሳይሆን እኛ እንደ ኦዲየንስ የምትሰማንን ነገር ትሰማለች። መምከር አለብን። ገባችሁ? እንደዛ ነው መምከር ያለብን። ሸውትን አስገቧት እኮ እያልኩ ነው። እሺ እና እኛም ሩታን ከምንመክራት ስንመክራት ከዚህ እሺ ያርጉ ችግር የለም እንፈልጋለን። እኔ መልሳለናለ ፎሎ መልሶልኛ እንትን የለኝም። ይሄ አሁን ለታመጣለኝ ያርገላት ታለ ኦንላይን ትመጣለች። ሰብሊ ቤት እንደዛ አርገላት ያውም ሳላቅነክቼ መጣለች። ትሰማለች። አመልጣትም እኮ ዩቲዩብ ላይ ይጫናል ሪከርዳችን የትም ቦታ ስለሚሄድ ትሰማለች። እዚህ ነው አይደለን? እንጀራቸው ስለሆነ ከዛ አይጠፉም ሁላቸውም ቢሆኑ። አላህ እንደዚህ ያለውን ትክክል ፉፉዬ ስለሱ እኮ እሱንማ እኮ የፈለገ ነገር ብታደርጊው
እሷን እንደዛ ከማድረግ አልታረማለ። ገብቶሻል አይደለ? ያ የሚታረመው ደግሞ ሩታ ያላትን ነገር ስታቅ እንግዲህ ታውቂዋለሽ። ሩታ የሆነ ነገር ስትጀምር እንዴት እየከነፈ እንደሚመጣ ሁሉም ሰው ያየው ነገር ነው። ገብቶሻል አይደለ? አዲስ ነገር አይደለም። ሀታ ፉፉዬ አንድ ነገር ህጅበት። ፉፉዬ አንድ ነገር ልንገርሽ። አሁን ቡዜ የምታረገው አክት እነሱ ቤተሰብ ተሰብስቦ የሚሰሩት ስራ ሩታ እንድትጠፋ ኦዲየንሶቿ እንዲጠላት እዚህ ሚዲያ ላይ ወጥ እንድንናገር ነው። ሩታን የምንመክራት ከሆነ በስነ ስርዓት እንመክራለን እንጂ ከዛሬ በኋላ አንቺ ይሄን ታላረሽ እኛ ይሄን አናረግም ምናምን አንልም። ብንሞት አንልም። ብንመክራት እንመክራታለን። አልቻሉም። አይዋ አሁን እኛ የምንለው በአቅማችን እንመክራታለን። ሁለተኛ እሱ የሚሰራውን ስራ እንቃወማለን። ወጥቶ እስከ ቤተሰቦቹ ህዝብን ይቅርታ ይጠይቅ። ካልጠየቀ ተሰምቶልናል። ከላስ እዛ ሄዳችሁ ኮሜንት ጻፉ። እናንተም ዩቲዩበሮቹ ስሩበት። በቃ ይሄንን ነው ጫና የምናደርገው እኛ። ሩታን እንዲህ ያለ ሩታ እንደዛ አረግ ምክር እኮ አይደለም እኮ ነው እኮ የምልሽ። አሁን ነገርኩሽ እኮ ምንም ቢሆን ምንም አንድ ለን የዛሬውንም እኮ ቪዲዮ አጀንዳ አንሰጥም ብለን ዘግተን ነበር። ሸዊትም ተናግራ ፍሬው ቢገባ ነው እንጂ አንሰጥም። አይዋ አንልም።